አይነ በሲሩ አፍቃሪ ከሚለው ታሪክ ከክፍል 34 የቀጠለ። ከዛ እሱ በጋረጠብን ችግር ምክንያት በተረጋጋ ሁኔታ ነገሮችን ማስቀጠል ተሳነን። በዛ መካከል ደግሞ እኔ ወደ ሀረር አካባቢ እናቴ ማለት ወላጅ እናቴ እዛ እኔን እንደምጠብቅና እየኖረች እንደሆነ ስሰማ በቃ መኪናዬን ይዤ ከሰርጌ በፊት እሷ ባለችበት ለማግባትና በእሷ ለመመረቅ ስል ወደዛ ሄድኩኝ። መንገድ ላይ እያለሁ ይሄ ያልኩህ ሰው ጋርዶቹን ልኮ በቃ አደጋውን አደረሱብኝ። እኔ ማውቀው ይህንን ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። እኔ መልካም ሰው ነበርኩኝ። ማንንም ሰው ማስከፋት አልፈልግም ነበር። ለማንም ሰው መጥፎ መሆን አልፈልግም ነበር። እርግጥ ነው አሁንም ቢሆን የዋህነቴ ነው ያስጠቃኝ ብዬ አላስብም። በቃ ይሄ ለኔ ስለተጻፈ ነው የሆነው። ለኔ የተሻለ ዓለም ሆኖልኝ ግን በጣም በብዙ ጥያቄዎች ተተብትቤያለሁ። አንተ ልታግዘኝና መልስ ልትሰጠኝ ከሆነ የመጣኸው ምፈልገውን ጥያቄ ልጠይቅህ አለው። ዶክተር ያሬድም ልጠይቀው እንደሚችል በአዎንታ ራሱን ነቀነቀለት። ሱለይማንም ማወቅ የምፈልገው ጥያቄ አደጋው ከደረሰብኝ በኋላ ስለሆንኳቸው ነገሮች፣ ስለቆየሁት ጊዜና ስለተፈጠረው ሁሉ ንገረኝ አለው። ዶክተር ያሬድም እንዲህ ሲል የሱለይማን ማንነት ቆይታውን ነገረው። አንተ አደጋው ከደረሰብህ በኋላ መኪናህ ተገልብጦ ከአንድ ገደል አፋፍ ስር ወድቆ ነበር። ከዛ አንዲት መልካም እናት አገኙህ። እኚህ እናት አንተን ወስደው ለማሳከም የቻሉትን አደረጉ። ታውቃለህ፣ በጣም ድሃና ምስኪን እናት ናቸው። ነገር ግን ቤትና ንብረታቸውን ሸጠው ማንነትህን ሳያውቁ ምን እንደሆንክ ሁላ ሳይገባቸው ስብርብር ብሎ ተቀንጥሶ መውደቅ ቀርቶት የነበረው አካልህን እንዲጠገን ከፍተኛ ወጪ አውጥተው አሳከሙህ። ከዛ ከሆስፒታል ሆስፒታል እየቀያየሩ ላንተ የተሻለ ሕክምና የምታገኝበት ቦታ እየወሰዱህ ያላቸውን ጥረት በሙሉ አሟጠጡ። ከዚያ ግን አንተ ከሆስፒታሉ አካልህ ገጥሞ ቁስልህ ሽሮ ስትነሳ አይኖችህ ማየት አልቻሉም። ያለፈው ታሪክህንም ሙሉ ለሙሉ ረስተህ ነበር። አህመድነትህን አታውቅም ማለት ነው። ያኔ ነበር ለእኚህ እናት ስም እንዲያወጡልህና ከዚህ በኋላ እሳቸው ባወጡልህ ስም እንደምትጠራ የነገርካቸው። እሳቸውም እጅግ በጣም የሚወዱትን ሱለይማን የሚል ስም አወጡልህ። ለዚህ ነበር ሁሉም ሰው የዛን ቀን ሱለይማን ሱለይማን ሲልህ የነበረው። አዎ አንተ ሱለይማን ጭምር ነበርክ። አህመድነትህም የሚያውቀው የለም። አንተም ራስህን ረስተሃል። እሳቸውም አንተን አያውቁህም። እናውቅሃለን የሚሉ ሰዎች ድንገት ብቅ ብቅ ይላሉ። ነገር ግን ማናቸውም ቢሆኑ ስለተፈጠረብህ ነገር አያውቁም። ያን የምታውቀው አንተ ብቻ ነበርክ። በተፈጠረው ነገር ደግሞ ለእኛ ለማሳወቅ አንተ ወደ ራስህ መመለስ ነበረብህ። እኔም ወደ ራስህ እንድትመለስ ስል ላንተ የተቀጠልኩልህ የስነ ልቦና ሐኪም ነበርኩኝ። እኚህ እናት ረጅም ጊዜ አብረው ኖረዋል። ያላቸውን ሁሉ አውጥተዋል። ከቆመው በታች ከሞተው በላይ ሆነው ጥረታቸውን ገንዘባቸውን አሟጠው አንድ ብቸኛ ልጃቸውን ጭምር እዛው ሀረር ጥለው ነበር አንተን ወደ አዲስ አበባ ይዘውህ የመጡት። አስበው፣ ከፍተኛ ንግድ ላይ የነበሩ እናት ነበሩ። ግን ከአንተ ጋር ሲመጡ አንተን ለማኗኗር ሲሉ በቆሎ እየጠበሱ መሸጥ ጀመሩ። አህመድ፣ አንድ ሀቅ ልንገርህ። አንተ አይኖች ማየት ተስኗቸው ነገሮችን በረሳህበት ጊዜ
ከ5 እስከ 6 ዓመት ያህል ቆይተሃል አለው። አህመድ ደነገጠ። 5-6 ቀናት ይለኛል ብሎ ሲጠብቅ ከ5 እስከ 6 ዓመት ድረስ አታስታውስም ነበር አለው። ዶክተር ያሬድ ቀጠለ። በእነዚህ ዓመታት በሙሉ አንተ ለሳቸው ሲያስታምሙህና ችግርህን በሙሉ ሸፍነው እንደ ችግራቸው ቆጥረው ልክ እንደ ልጃቸው ተሸክመውህ ኖረዋል። አንተ እናትህን ለመፈለግ ወደዛ በሄድክበት ሰዓት አደጋው አጋጠመህ። እሳቸው ደግሞ ወደ አዲስ አበባ ስራ ለመስራት በሚመጡበት ወቅት ነው አንተን ያገኙህ። አየህ አህመድ፣ እሳቸው አያውቁህም፣ ግን የልጅን ጣዕም ስለሚያውቁ እናትነት ስለተላበሱ አንተን ለመርዳት ያላቸውን ሁሉ ሸጡ። ባዶ እስኪቀሩ ድረስ ከነበራቸው የተንጣለለ ጥሩ ቤት እና ከነበራቸው መልካም ስራ ተፈናቅለው በቀሎ ጠባሽ እስኪሆኑ ድረስ አንተን ለዚህ ጊዜ ሁላ አኖሩህ። አንድም ቀን ሳይጎድልብህ የዓይኖችህን አለማየት ችለው አለማስታወስህን ተሸክመው ሕይወት ዘሩልህ። አንተ ግን ከመርፌህ ስትነቃ አስታወስክና ሱላይማንነትህን እረስተህ ያ ከሳቸው ጋር የነበርከውን የድህነት ጊዜህን በሙሉ ከአእምሮህ አጥፍተህ እሳቸውንም ጭምር እረሳሃቸው። በዚህ ምክንያት ክፉኛ ተጎዱ። የማያስታውሰኝ ሰው ጋር ከዚህ በላይ አልቆይም ብለው እንባቸውን እያዘሩ ከዚህ ሆስፒታል ወጥተው ሄዱ። በጣም ያሳዝናል። እኚህ እናት አንተን እንዳይጎድልብህ ሲሉ እሳቸው ጎድለዋል። አንተን ከፍራሽ ለማስተኛት ሲሉ እሳቸው ከሚቆረቁር መሬት ላይ ከሚቀዘቅዝ ሲሚንቶ ላይ ከበር ስር ተጋድመዋል። ለብዙ ጊዜያት ያህል እንቅልፍ ሳይወስዳቸው አንተን በመጠበቅ ቁጭ ብለው አንግተዋል። እይታህ የተፈጠረብህን ጉድለትን ለመሸፈን ሲሉ የቻሉትን ሁሉ ለማድረግ ከራሳቸው ጋር ቃል ተግባብተው አንተን ለማኖር ራሳቸውን አስቁመዋል። ግን አንተ በማታውቀውና አውቀህ ባላጠፋኸው ሁኔታ ዳግመኛ ረሳሃቸው። እንግዲህ እሺ ካሉ እንዲመጡ ነግሬያቸዋለሁ፣ ይመጣሉ የሚልም ተስፋ አለኝ። ግን አንድ ነገር ልንገርህ፣ እኚህ እናት ሲመጡ ማየት አላውቃቸውም እንዳትላቸው። በቃ እስካሁን የነገርኩህ ነው። አንተ ልትሞትበት ከነበረው አፋፍ አንስተው ሕይወትህ የዘሩብህ ለአንተ መዳን ሰበብ የሆኑህ እናት ናቸው አለው። አህመድም የሰማውን ሁሉ ማመን እስኪቸግረው ድረስ በድንጋጤ ተሞልቶ እኚህ እናት ማወቅ ፈለገ። ማናቸው እኚህ እናት? አካሌ ተሰባብሮ ቆዳዬ ገላዬ በጥይት ተበሳስቶ መላ ሰውነቴ በመኪና መገልበጥ ምክንያት ለሞትና ለሕይወት ሽረት ከጫፍ በደረስኩበት ሰዓት ራሳቸውን፣ ክብራቸውን፣ ገንዘባቸውን፣ ንብረታቸውን፣ ጥረታቸውን ሳይቀሩ ለኔ ብለው ገብረው እንደ ሻማ ቀልጠው ለኔ ሕይወት የዘሩልኝ እኚህ እናት ማናቸው? ላውቃቸው ፈልጋለሁ ሲል በጣም ጓጓ። ከዛ በፊት ግን 30 ደቂቃ በስትክክል መጨረስ አለበት። በመሃል ዶክተር ያሬድ ቀጠለ። ይኸውልህም አህመድ፣ አሁን ነገሮች እየተስተካከሉ ነው። በጥሩ ጊዜ ነው አንተ ራስህን ያወቅከው፣ የነቃኸውም ጭምር በጥሩ ሰዓት ነው። ኤልያስን ታስታውሳለህ አለው። አህመድም እንዴ ኤልያስ እረሳለሁ እንዴ? ኤልያስን እረሳለሁ እንዴ? ኤልያስን መርሳት እኮ ራሴን መርሳት ነው። ለዚህ ሁሉ ነገር የዳረገኝ ሰው እንዴት እረሳለሁ አለ። ዶክተር ያሬድም ብራቦ፣ ኤልያስን ካስታወስከው በቃ እሱ በፖሊስ ጉዳይ ተይዟል። ፍርድ ቤት ያንተን የመጨረሻ ቃል ብቻ ነው የሚጠብቁት። ቀጠሯችን ቀን ላይዝ እንሄዳለን። የመጨረሻ ቃልህን ትሰጣለህ። ቀጥታ ችግሩ እንደደረሰብህ አደጋውን ያደረሰብህ ኤልያስ መሆኑን ትመሰክራለህ። ከዛ በኋላ ዳግመኛ ላይወጣ ዘብጥያ ይወርዳል። አሁን ግን ራስህን አጠንክርና እሳቸው ሲመጡ በጥሩ አቀባበል
ልትቀበላቸው ሞክር አለው። ሱለይማንም ወይም አህመድ ሌላ አንድ የቀረው ነገር አለ እስካሁን መጠየቅ ያልቻለው እየተንተባተበ እንዲህ ሲል አወጣ። ዶክተር ያሬድ ስለምጠይቀው ጥያቄ እውቀት ይኑረው አይኑረው ባያውቅም ግን ውስጡ ላይ የሚብሰከሰክበት ነውና ይመልስለት ዘንድ ከልቡ ተመኝቶ እንዲህ ሲል ጠየቀው። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 34 ይህንን ይመስል ነበረ። በክፍል 35 እስከምንገናኝ ድረስ በያላችሁበት አላህ ሰላም ያደርጋችሁ እያልኩኝ ለነበረን ቆይታ ከልብ አመሰግናለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።